بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. أما بعد فنواصل درسنا في كتاب أمدة الأحكام من كلام خير الأنام للحافظ عبد الغني المقدسي رحمه الله تعالى في كتاب اللعن يالنو الحديث 20 بعد 300 حديث لين من الجنيو. قال رحمه الله تعالى عن أبي هريرة رضي الله عنه قال كأبو هريرة يزوث كتنبله جاء رجل عند سوي متى من بني فزارة بنو فزارة كم يبالو قبيلة ومقوسوች إلى النبي صلى الله عليه وسلم ولا نبياتنا صلى الله عليه وسلم متانا فقال ألاچو إن امرأتي بالبيتي ولدت غلاما ወንድ ልጅ አስወደ ጥቁር የሆነ ወንድ ልጅ ወለደች አላቸው። እሱ ደግሞ ቀይ ነው መሰለኝ። فقال እና ያው ተለያየብኝ ማለት ነው ሸክኮ ነው። فقال النبي صلى الله عليه وسلم ነብያችን አሉ هل لك إبل አሉት። ቂያስ ሊያስረዱት ነው። በቂያስ ግመል አለህ ያሉት። قال نعم አለኝ አላቸው። قال አሉት فما الوانها ከለሮቿ እንዴት ነው? አለይኩም ሰላም ምን አይነት ናቸው? መልኮቻቸው ምን አይነት ናቸው የግመሎች አሉት። قال አላቸው حمرun ቀያይ ናቸው አላቸው። قال አሉት እሳቸው فهل فيها በሶስት ለመሆኑ አለ من أورقة ቡራቡሪ አውረቅ የሚባለው እንግዲህ ጥቁርና ነጭ ያለበት ማለት ነው። አላውረቅ وهو الأسود الذي لم يخلص سواده وإنما فيه غبرة ሙሉ በሙሉ ጥቁር ያላለ እንደ ዳልቻነት ያለው ማለት ነው። ቡራቡሪ ልንለው እንችላለን። ወይም ደግሞ እንደዚህ ወደ እንጣት ሙሉ በሙሉ የሚያልጠቆረ ሙሉ በሙሉ ነጭ ያልሆነ ማለት ነው። የዳልቻ አይነት ነገር ማለት ነው። እና አውረቅ አለው ያሉት قال አላቸው إن فيها لورقا አዎ ሶስት እንዲህ አይነት አሉ አላቸው። ያኒ ሙሉ በሙሉ ጥቁር ያላደሉ ሙሉ በሙሉ ነጭ ያላደሉ ይሆኑ ማለት ነው። ግርጣት ነገር ያለባቸው ወይም ቡራቡሪ ብላችሁ ልትይዙ ትችላላችሁ አሉ አላቸው። قال አሉት ነብዩ ሰለላሁ ዐለይሂ ወሰለም فأن أتاها ذلك ግመሎችህን ይሄ ከነሱ ጎሳ ያልሆነው ቀይ ያልሆነው ከየት ነው የመጣቸው አሉት። ያንተ ግመሎች ቀያይ ናቸው ብለሃል ደግሞ አውረቆች አሉ እያልክ ነው ቡራቡሪዎች እነሱ ከየት መጡ አሉት። قال አላቸው ዓሳ ምናልባት ሊሆን ይችላል አየኩና ሊሆን ይችላል ነዛሁ ዒርቁን ስር ስቦት ሊሆን ይችላል። ከዛ ከአያት ከቅድማያቶቹ ከግመሉ ማለት እንደዛ ቡራቡሪ ኖሮ ያጎትቶት ሊሆን ይችላል። ያው ዘር ይጎተታል ገብቷል አይደል? ባተ በቅድማያት ልትወጣ ይችላል ያ ሊሆን ይችላል አላቸው። قال النبي صلى الله عليه وسلم وهذا ይሄም እኮ ታዲያ ጥቁሩ ልጅ አሉት ዓሳ ሊሆን ይችላል አየኩና ነዛሁ ዒርቁን ስር ጎትቶት ስቦት ሊሆን ይችላል። ያንተም በዘሮች ውስጥ ምናልባት ጥቁር ኖሮ ወደዛ ሄዶ ሊሆን ይችላል ማለታቸው ነው። ስለዚህ እንደው ከለሩን አልመሰለም ብቻ ብሎ ሰውየው ሌላ ነገር ውስጥ መግባት የለበትም ማለት ነው። طيب በግልጽ ፋሂሻ እስካልተመለከተ እስካላየ ድረስ ማለት ከሐዲሱ ምን ማረው አንደኛ التعريض بالكذب ሚስትን በዝሙት በመስደብ ማግደምደም اذا لم يقصد به القدح ሰውየው ማነወርን ካላሰበበት يعد قذفا قذف ተደርጎ አይቆጠርም። አሁን እሱ እዚህ ጋር ያው ቀذፍ አይደለም የቀሰደው ነገር ግን ምንድነው እያግደመደመ ነው ማነወርን ሳይሆን የፈለገው ግን ይሄ ነገር ተመሳሰለበት እንደ ቀذፍ አይቆጠርም። ሁለተኛ አንል ወለዳ ይልሐቁ ቢአበዊህ ልጅ በአባቱና በእናቱ ነው የሚጠጋው ወለው خالف لونهما የሱ ከለር የነሱን ከለር ቢጋጭም እንኳን እናቱንም አባቱንም ባይመስልም ወደ እነሱ ነው የሚነሰበው ማለት ምናልባት ከቅድማያቶቹ ከዘሮቹ ጎሳ ሊሆን ይችላል ማለት። ሶስተኛ الاحتياط للانساب ለአንሳቦች ወይም ለዘሮች ጥንቃቄ ማድረግ ተገቢ መሆኑ وان مجرد الاحتمال والظن እንደው ማስመቸትና መጠራጠር ብቻውን لا ينفي الولد من أبيه لجن كاباتو لا سجر يشلم فإن الولد للفراش لج لفراش نمالت لا صاحب لا بعل فراش نمالت يا ولا باتن لا بعل أردت فيه ضرب المثل وحسن تعليم النبي صلى الله عليه وسلم مثال ما درجنا عند جوي نبياتن يما استمر ما مار نردالن يا بمثال يسردت عليه الصلاة والسلام يا بمثال ما سردت علن باب لحاق النسب زر سلم التقاتم من نجر يهنا مرافن እንግዲህ ልጅ ወደ ማን ነው የሚጠጋው የሚለውን ያው የሚያስረዳ ነው። ባው ምዕራፍ ነው لحق النسب ነሰብን ወይም ደግሞ ዘርን ስለማስጠጋት ማለት ነው። ወዴት ነው የሚጠጋው አንድ ልጅ? አና አይሻ رضي الله عنها ከአይሻ ተይዞ قالت አለች اختصم سعد بن ابي وقاص እና وعبد بن زمعه የሚባሉ ሁለት ሰዎች ተከራከሩ ማለት ነው። في غلام باند غلام ተከራከሩ
የጉላምን በአንድ ወንድ ልጅ ተከራከሩ ማለት ነው ክርክራቸው እንዴት ነው فقال سعد على سعد بن ابي وقاص يا رسول الله الله መልእክተኛ ሆይ هذا ይህ ልጅ አላቸው ابن اخي ወንድሜ ልጅ ነው ዑትበተ ابن ابي وقاص የዑትባ ابن ابي وقاص የወንድሜ ልጅ ነው አላቸው عهد الي ወደኔ عهد ጥሏል يعني ወስያ አደራ ብሏል ማለት ነው አንሁ ሱ ابنه ልጁ መሆኑን ማለት ነው የኔ ልጅ ነውና ተንከባከው ወደ ዘራችን አስጠጋው ብሎ ወደኔ عهد ወይም ወስያ ቃል ኪዳን አስገብቶኛል አላቸው انظر እስኪ ተመልከት ደግሞ አላቸው ኢላ ሸበሂ ወደ መመሳሰሉ ወንድሜን እኮ ነው ቁጭ የሚመስለው አላቸው ማለት ነው وقال عبد بن زمعه ابن زمعه ደግሞ ብላለ هذا اخي يا رسول الله ያላህ መልእክተኛ ይሄ የኔ ወንድም ነው አላቸው ይሄ عبد بن زمعه የሚባለው የሰውዳ ቢንቱ زمعه رضي الله عنها የኡም المؤمنين ወንድም ነው የኔ ወንድሜ ነው አላቸው እሱ ደግሞ ወሊዳ على فراش ابي በአባቴ ፍራሽ ላይ ነው የተወለደው من وليدته ካገልጋይቱ ማለት ነው ከባሪያይቱ ነው የተወለደው በአባቴ ፍራሽ ላይና የኔ ወንድሜ ነው ወደ አባቴ ነው የሚጠጋው የኔ ወንድሜ ነው አላቸው فنظر ተዛም ተመለከቱ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ኢላ ሸበሂ ወደ ልጅቱ ወደ ማን እንደሚመስል ወደ ምስሉ ተመለከቱና ፈራ ተመለከቱ ሸበሃን መመሳሰልን ተመለከቱ በየን በጣም ግልጽ ይሆናል በዑትባ ቢን ወቃስ ማለት ነው ግልጽ የሆነ መመሳሰል ቁርጥ ዑትባ ነው የሚመስለው የሳዕድን ወንድም ማለት ነው فقال ከዛም ነብዩ ሰለላሁ ዐለይሂ ወሰለም هو እሱ ይሄ ልጅ ለከል አንተ ነው የአብድ ኢብኑ ዘምዓ ሆይ አንተ አብድ ኢብኑ ዘምዓ አንተ ነው አሉት ለሳዕድ አልፈረዱለት የሳዕድን ወንድም እኮ ነው ቁጭ የሚመስለው ሸበ በይን በዛለው ግን ለአብድ ኢብኑ ዘምዓ አደረጉት ነብዩ ሰለላሁ ዐለይሂ ወሰለም ለአንተ ነው አሉት አልወለዱ ሊልፍራሽ ምክንያቱም ልጅ ለፍራሽ ነው ለሳሂብ الفراش ለፍራሹ ባለቤት ነው ለባል ነው ማለት ነው ለባል ወይም ለሰይድ ላለቃ ነው ማለት ነው ወሊል አሂሪ ለዛ ለዝሙተኛው ዝሙት ለሰራው ማለት ነው አልሐጀሩ በሌላ ሰው ላይ ገብቶ ማለት ዝሙት ለሰራው አልሐጀሩ ድንጋይ ነው ያለው ማለት ምንድነው አንደኛ ያው ተቀጥቅጦ ይገደላል ወይም ደግሞ ውርደት አለው ለሱ ውርደት ነው እንጂ የሚገባው ልጁ ለሱ አይሰጠውም የኔ ነው እንኳን ቢል ልጅ አይሰጠውም ልጁ የሚጠጋው ወደ ማን ነው ወይ ወደዛ ወደ ባል ነው እንደዚህ ሰይድ የባሪያ አለቃ ከሆነ ደግሞ ወደዛ ወደ አለቃው ነው የሚጠጋው ማለት ነው ወህተጂቢ ተጋረጂ ደግሞ ምንሁ ከሱ ያ ሰውደቱ አንቺ ሰውዳ ሆይ ሂጃብ ልበሺ ተጋረጂ ከዚህ ከልጅ ማለት ነው ወንድሙ አይደለም ወይ ከተባ احتياطን ነው ይሄን ያለው አሁን እኮ ነብያችን ሰለላሁ ዐለይሂ ወሰለም ለአብድ ዘባ ሰጡት አይደለ ያንተ ወንድም ነው ብለው አጸደቁለት ስለዚህ እሱ ወንድም ከሆነ የሰውዳም ወንድሟ ነው ለምንድን ነው ከወንድሟ የምትጋረደው احتياطን ለጥንቃቄ ሸበህ ቀውይ ያለው በዛኛው አይደል ለጥንቃቄው ተጋረጃ አሏት ማለት ነው ከሱ فلم يرى علياتم سودة سودان قط متى علياتم تلالች አይሻ رضيالله عنها طيب ከሐዲሱ ምን ማረው አንደኛ ان الولد ልጅ ሊዘውጂ ለባል ነው የሚሆነው አው ሰይዲ ወይ ላለቃ ነው اذا نازعه فيه احد በዛ በልጁስ ሌላ የተከራከረ ጊዜ ማለት መጥቶ የኔ ነው ያለ ጊዜ ለማን ነው የሚሆነው ለባል ወይም ደግሞ ለዛ ላለቃው ነው የሚሆነው ማለት ለባል ያለቃ ነው እንጂ ለዛ የኔ ነው ብሎ ለተማገተው የውጭ አካል ለዛኒው ማለት ለሱ አይሰጠውም ሁለተኛ ተኩኑ ዘውጀቱ ሚስት ትሆናለች ፍራሽ ትሆናለች بمجرد العقد ኒካሁ በመታሰሩ ብቻ ያው ፍራሽ ትሆናለች ወላአመቱ ባሪያ ግን ላተኩኑ አትሆንም ፍራሽ አትሆንም ኢላ ቢልወጥ ከሷ ጋር ግንኙነት ካላደረገ በስተቀር እንደ ፍራሽ አትቆጠርም ፍራሽ አትባልም ሶስተኛ አንል استلحاق لا يختص بالاب ይሄ ልጅን ማስጠጋት በአባት ብቻ የሚخصص አይደለም በል يكون من الاخ وسائر الاقارب ከወንድምና ከሌሎችም ቅርብ ዘመዶች ይሆናል ወደ አባቱ ከተጠጋ خلاص ወደ እሱ ወደሚዛመደው ሁሉ ይጠጋል ማለት ነው አራተኛ ان حكم الشبه የመመሳሰል ፍርዱ انما يعتمد عليه ይሄ ልጅ ይሄንን ይመስላል ገሊን ይመስላል ተብሎ የሚፈረደው انما يعتمد عليه በስለ ምን መርኮዝበት اذا لم يكن اقوى منه ከሱ ጠንካራ የሆነ ነገር ማለት ነው እስካልተገኘ ድረስ ነው ለምሳሌ ይሄው ፍራሽነት ከተገኘ አቋ ነው ጠንካራ ነው ለዛ ይጠጋል ነገር ግን ከሱ አቋ የሆነ ነገር ካልተገኘ ሸበሁ ሁክም እንትን ይሰጠዋል ቦታ ይሰጠውና በሸበህ አንተ ነው የሚመስለው ተብሎ ወደሚመስለው ይጠጋል ማለት ነው አምስተኛ አምሩ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ማዛቸው ዘውጀቱ ሚስታቸውን ሰውዳን አንተ ህተጅ በሂጃብ እንድትለብስ ሚነል ጉላም ከዛ ከወጣቱ ማለት ነው አላ ሰቢል الاحتياط والورع በጥንቃቄና እንደዚሁ አላህን በመፍራት በስተኩል ነው እንጂ ወንድሟ ነው ማለት አጅነቢ አይሆንባት ግን ለጥንቃቄው ሲባል احتجاب አድርጋ ያሏት ነው አለይሂ ሰላቱ ወሰለም طيب نعم እንግዲህ ያው ሊሐቅ ነሰብ ነው ያይናል አይደል ልጅ የሚጠጋው ወደ ማን ነው ወደ ዘውጅ ወይም ደግሞ ወደ ሰይድ ነው ማለት ነው ወላኪን አንድ ሰው ዚና ሰርቶ የወለደው ልጅ ሙናዚዕ ከሌለውስ ተጨቃጫቂ ሌላ ከሌለው ይልሐቅ ቢሂ ጅምሁሮች እንኳን አይጠጋም ይላሉ
ወደ እናቱ ነው የሚጠጋው ይላሉ ኢብኑ ተይሚያ ረሂመሁላሁ ተዓላ እና የመሳሰሉት ደግሞ ሙናዚዕ ከሌለው ተጨቃጫቂ ከሌለው አሁን እኮ እዚህ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ለእንትና የፈረዱለት ለአብዱ ዘምዓ የፈረዱለት ሙናዚዕ ሆኖ ስለቀረበ ነው አይደለም እንዴ ክርክር ስለተፈጠረ ናም ለአብዱ ኢብኑ ዘምዓ አደረጉት ለምን የሱ ሁጃ አቋ ስለሆነ ገብቷል ለአንተ አይገባህም ብለው ሸብሁን አልተቀበሉትም ይሄ ሙናዚዕ ባይኖርስ ያው ወደዛው ነበር الحق የሚደረግ ወደ ሰውየው ማለት ነው ስለዚህ ሙናዚዕ ከሌለው ተከራካሪ ከሌለውና ልጅ ብሎ የሚያስጠጋ ከሆነ ይልሐቅ ቢሂ ወደሱ ይጠጋል ይላል አልኢማም ተይሚያ ረሂመሁላሁ ተዓላ ይመሳሰል ጀምሁሮች ግን አይሆንም ነው የሚሉት አይጠጋም ነው ቀጣይ ሐዲስ አን አይሻ ረዲየላሁ ዐንሃ ከአይሻ ተይዞ አንها قالت እሷ ተከተም ብላለች ኢነ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን دخل علي በኔ ላይ ገቡ መስሩራን የተደሰቱ ሲሆኑ ተብሩቁ የምታብረቀርቅ ስትሆን ማለት አሳሪሩ ወጅሂ የፊታቸው ስሮች ማለት ነው የፊታችን ላይ የሚገኙ ስራ ስሮች የሚያብረቀርቁ ሲሆኑ ገቡ በኔ ላይ ተደስተው እኮ ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሲደሰቱ ፊታቸው ላይ ይነበባል ሲቆጡም ከዛልክ فقال አለም ተረይ አላየሽም አነ ሙጀዚዝ የሚባለው ሰውዬ ዘራዋቂ ነበር ይባላል ነዘረ ተመለከተ አኒፈን አሁን ቀደም ተመለከተ ኢላ ዘይድ ኢብኑ ሐሪሰታ ወደ ዘይድ ኢብኑ ሐሪሳና ወኡሳማ ኢብኑ ዘይድ ወደ ኡሳማ ኢብኑ ዘይድ ተመለከተና በአንድ ልብስ ውስጥ ተኝተው አንድ ልብስ ብርድ ልብስ ለብሰው እግሮቻቸው ዘልቆ ነበር ይባላል እና ወደ እነሱ ተመልክቶ አባትና ልጅ ናቸው فقال ان بعض هذه الاقدام የነዚህ እግሮች ከፊሎች ለምን بعضን ከከፊሉ አናታል ከፊሉ የከፊሉ ነው አባትና ልጅ ናቸው ብሎ ፈረደ ማለት ነው ዘራዋቂ ነው ሰውዬው በዚህ በጣም ተደስተዋል ነብያችን ሰለላሁ ዐለይሂ ወሰለም ለምንድን ነው የተደሰቱት ዘይድ ኢብኑ ሐሪሳ ቀይ ነው ኡሳማ ኢብኑ ዘይድ ደግሞ ካሁን በፊት እንዳየነው ጥቁር ነው እና ሙናፊቆች ስለተለያዩ ከለራቸው ስለተለያዩ ከሌላ ተወልዶ ነው ያሉ ያወሩ ነበር ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እነዚህን ሁለት ሰዎች በጣም ይወዷቸዋል ሒቡ ረሱላህ ወብኑ ሒቢን ኡሳማ እና በጣም ይከፋቸዋል ይሄን ሲሰሙ ማለት ነውና ይሄ ሙጀዚዝ አረጋገጠላቸው ተሕቂቅ አደረገላቸው ዘራዋቂ ነው እና هذه الاقدام بعضها من بعض ብሎ አረጋገጠላቸው وفي لفظ بلا لفظ وكان مجزز قائفا قالت عائشة رضي الله عنها مجزز ዘራዋቂ ነበር ትላለች ስለዚህ በዘራዋቂም ይሰራል ነው አንዳንድ ዘር የሚያውቋሉ እንደዚህ አይተው ይሄ ከነገሌ ጎሳ ነው ከእንደዚህ ነው የሚላል እና ሙጀረብ ከሆነ በተጨባጭ ዘራዋቂነቱ የታወቀ ከሆነ ይሰራበታል ማለት ነው ከሐዲሱን የምንማረው አንደኛ العمل بقول ቃፈቲ በዘራዋቂ ንግግር መስራት እንደሚቻል في الحاق النسب ዘርን በማስተጋት ውስጥ مع عدم ما هو اقوى منها كالفراش ከሱ አቅዋ የሆነ እስካልተገኘ ድረስ ከሱ አቅዋ ጠንካራ የሆነ ለምሳሌ ፍራሽነትን ይመስል ካለ እሱ ያን የዘራዋቂው አይሰማም ማለት ከዛ ውጭ ግን ይሰራበታል ነው ሁለተኛ አንደው يكفي قائف واحد አንድ ዘራዋቂ በቃል بشرط كونه عادلا ፍትሃዊና ታማኝ በመሆኑ መስፈርት ሙጀረበን في الاصابه እውነትን በመቅጠሙ ደግሞ የተሞክሮ ያለው የታወቀ ከሆነ ዘራዋቂነቱ نعم የሱ ቀውል ተቀባይነት ይኖረዋል ነው አንድ ቢሆን ራሱ عن ابي سعيد الخدري رضي الله عنه كابو سعيد تيزو قال ذكر العزل عزل توسع لرسول الله صلى الله عليه وسلم ለነብያችን ሰለላሁ ዐለይሂ ወሰለም ተወሳ ማለት هل تدرون ما العزل يعني ሰውየው ከባለቤቱ ጋር ግንኙነት ያደርግና يعني اخر ላይ የዘር ፈሳሹን ወጭ ያፈሳል ማለት ነው ያለ خشيه ان تحمل እንዳታረግዝ ብሎ ማለት የርግዝና መከላከያ ያው ይዛን ጊዜ ይሄ መርፌው ወይ ሁባል ነበርምና ይሄ አልዓዝል ማለት ይሄ ነው እንግዲህ ግንኙነት አድርጎ ሲያበቃ መጨረሻ ላይ ፈሳሹን ወጭ ማፍሰስ ነው እና ይሄ ተወሳነው ለነብዩ ሰለላሁ ዐለይሂ ወሰለም فقال አሉሳቸው ወሊማ ይፈعሉ ذلك احدكم አንዳችሁ ለመሆኑ ይሄን ለምንድን ነው የሚያደርገው አሉ طيب ولم يقل እንግዲህ ምክንያቱን ጠየቋቸው ለምንድን ነው ይሄን የሚያደርገው አይ እንዳታረግዝ ፈርቶ ነው የሚል መልስ ተሰጥቷቸዋል ወለም يقل ታዲያ አላሉ ነብዩ ሰለላሁ ዐለይሂ ወሰለም فلا يفعل ذلك احدكم ይሄንን አንዳችሁ አይፈጽም አይላሉ አያድርግ አይደለም ያሉት ለምንድን ነው ይሄን የሚያደርገው እርግዝናን ፈርቶ ነው አላህ የቀደረው እኮ አይቀርም ቢሉ فانه النهار ليست نفس አንዲትም ነፍስ የለች مخلوقه ተፈጣሪ ሆነች الا الله خالقها الله خالقها ፈጣሪዋ ቢሆንም ስለዚህ አላህ መፍጠሩን ከሻው የተወሰነ ይጠብታ ገብታ ልጅ ሊፈጠር ይችላል ማለት እና ምን አታባችሁ እዛው አታረግም ወይ ማለታቸው ነው አለይሂ ሰላም طيب عن جابر بن عبد الله قال ስለዚህ ያው ሰውየው
እንዳታረግዝ ብሎ አዝል ማድረግ ይችላል حرام አይሆንም መክሩህ ነው የሚሆነው ነው የሚሉት ወላኪን بإذن الزوجة ሷም ማስፈቀድ መቻል አለበት ማለት ነው عن جابر بن عبد الله قال كجابر بن عبد الله ተይዞ كنا ነበርን አለ نعزل عزل የምናደርግ ነበርን ማለት ነው والقرآن ينزل ቁርአን እየወረደ እኛ አዝልን እንጠቀም ነበር አዝል እናደርግ ነበር قال سفيان እንግዲህ ክልክል ቢሆን ይከለክለን ነበር ማለት ነው ጃብር ረዲየላሁ ዐንሁ ቁርአን ወርዶ ይሄን ነገር አትፈጽሙ ብሎ ይከለክል ነበር قال سفيان ምናል لو كان شيئا ነገር ቢሆን ኖሮ ይሄ አዝል ينهى عنه ከሱ የሚከለከል ነገር ቢሆን ኖሮ حرام ቢሆን لنهانا عنه القرآن ቁርአን ከሱ ይከለክለን ነበር ለምን ቁርአን እየወረደ ባለበት ሰዓት ላይ ይሄንን ይጠቀሙት ነበር ክልክል ቢሆን ኖሮ ቁርአን መጥቶ ይከለክል ነበር ولكن አልከለከለም ስለዚህ جائز ነው መክሩህ ነው የሚሉት ፉቃዎች ولكن اذا اذنت الزوجه ይቻላል ማለት ነው በዚህ ዙሪያ ማስተዋወሰው አንድ ሰው ይባላል ወደ አንድ ሙፍቲ መጥቶ አላህ ሙስተዓን ኢኒ ዘነይቱ ቢምራአቲና ላይ ይባላል ዚና ሰራሁ አዘን الله وإياكم وقد حملت مني بالحرام አላቸው በሐራም አርግዛለች ሲላቸው لماذا جعلت العقوبة عقوبتين ምን ነው ቅጣቱን ሁለት ቅጣት አደረክባት አሉት عقوبة الإثم وعقوبة الولد የሁለቱም ማለት لماذا لم تعزل عنها ለምን አዝል አላደረክም ነበር እንደው ዚናውም ከሰራ ሁለት ነገር እንዴት ታሸክማታለህ ብለው ሲሉት بلغني عن العزل مكروه አላቸው ይባላል عزل مكروه መሆኑ ደርሶኛል ሲላቸው بلغك عن العزل مكروه ولم يبلغك أن الزنا حرام አሉት الله المستعان ያንዳንዱ ሰው ሁኔታው እንግዲህ ይሄ ነው ከባድ የሆነ ነገር ይያለ حرامውን ነገር ትቶ ትንሽ ነገር የሚያስጨንቀው ሊኖር ይችላል አላህ المستعان يعني منعكس የሆነ የተገለበጠበት ማለት ከሐዲሱ ምንማረው ذكر عند رسول الله صلى الله عليه وسلم على العزل ነብያችን ሰለላሁ ዐለይሂ ወሰለም አጠገብ አዝል ተወሳ አዝል ማለት ነዝዑ الذكر ብልትን ማውጣት من الفرج ከብልት ውስጥ عند الانزال ሰውየው በኢንዛል በሚያደርግበት ሰዓት ላይ የዘር ፈሳሽ በሚያፈስበት ሰዓት ማለት وانه يفعله بعض الرجال بنسائهم ከፊሉ ወንዶች በሚስቶቻቸው ያደርጉት ነበር የዛን ታይም ላይ فسأل ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም عن السبب الباعث على ذلك በዛ ላይ የሚቀሰቅሳቸውና የሚገፋፋቸው ስለሆነ ሰበብ ጠየቁ فاخبروه ከዛ ነገሯቸው انه خشيه من الحمل ከርግዝና ፍራቻ እንዳታረግዝበት ፈርቶ فاخبرهم ነገሯቸው ان الله قدر المقادير الله መቃዲሮችን ወይም ደግሞ የፍጡራኖችን ውሳኔዎችን እንዳለ የወሰነ መሆኑን ማለት فليس عملهم የነሱ ስራቸው አይደለም ነው ይሄ አዝላቸው ቢራዲ ነስመተን قد كتب الله خلقها الله መፈጠሯን የወሰናት የሆነችን ሩህ ወይም ነፍስ የሚከለክል አይደለም طيب በዚህ መልኩ እንትን አሏቸው ነው ያው ግን አልከለከሏቸው فانه لا يجوز انه አይቻልም فانه ይሄ አዝል አይቻልም اذا كان القصد علامه የሆነ ጊዜ አተሐሩዙ መጠንቀቅ ወለዲ ልጅ ከመውለድ መጠንቀቅ ሹሃን ለንፉግነትና ወብخለ ለስስት ብሎ ያው ርዝቅ ፈርቶ ከሆነ አይቻልም ማለት አሁንም ቢሆን ያው እርግዝና መከላከያ መጠቀም ወይም ደግሞ ማስጠቀም ማለት ያኒ ማን ያበላቸዋል ማን ይረዝቃቸዋል ብሎ ከሆነ አይቻልም ልክ የድሮቹ ሙሽሪኮቹ ልጆቻቸውን እንደሚገሉት ገብቷቸዋል አይደል ሲወለዱ ከተወለዱ በኋላም እንደሚገሉት ርዝቅ ፍራች ولا تقتلوا اولادكم خشيه املاق የሚለውስ ነው የሚገባ አይቻልም ማለት اما اذا كان محاوله منع الحمل እርግዝና መከልከል በዚህ በአዝልም ይሁን በሌላው መሞከሩ ከሆነ لغرض صحيح ትክክለኛ ለሆነ አላማ ከሆነ فلا بأس ችግር የለም ለምሳሌ በአመት የምትወልድ ከሆነ ትጎዳለች እሷ አትችልም ገብቷል አይደል ስለዚህ እሷ እንዳትጎዳ ለማራራቅ ወይም ደግሞ የጤና ችግር ካለባት እንደዚህ አይነት አላማዎች ከሆነ ችግር የለም አለበለዚያ ሪዝቅን ፍራቻ ከሆነ አይቻልም ይሄ ቤተሰብ ማመጣጣን ምናምን የሚሉት አለ አይደል ያመጣጣናቸው አላህ ነው ሪዝቁን የሚሰጠው ኢነላህ ሁወ الرزاق ذو القوة ስለዚህ መውለድ ነው የሚገባበት አንዱ አላማው ተካሰሩ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉ ስለዚህ መውለድ አለብህ ማለት ነው ያላገባህም ለወደፊት አስብ عن ابي ذر رضي الله عنه كابو ذر تيزو انه سمع رسول الله صلى الله عليه وسلم يقول ነብዩን ተከታዩን ሲሉ ሰማቸው ليس من رجل عندهم ሰው የለም ኢዳአ የሞገተ ሆነ ወይም ደግሞ የተጠጋ ለغير ابي ከአባቱ ውጭ ወዳለ አካል ማለት ነው የሞገተ ማለት ወደ እሱ የተጠጋ ማለት ነው وهو يعلمه አባቱን ያወቀ ማለት ነው አባቱን ያውቀዋል ግን አባቱን ትቶ እሱ ሳይሆን አባቴ ይሄኛው ነው ብሎ ወደ ሌላ ሰው የተጠጋ ሰው አይኖርም ኢላ ከፈረ ይካደ ቢሆን እንጂ ያው ኩፍር ባይሆን ኩፍር አስገር ነው ይቻላል ብሎ ከሆነ መቼም ካፊር ነው
ከኢስላም ውጭ ነው ነገር ግን እንዲሁ አንዳንድ ጊዜ አባቱን ስለማይወደው ስለተለያዩ ዓላማዎች ከሆነ ያው ኩፍር ኒዕማን የአላህን ኒዕማ መካድ ነው ኩፍር الأصغر ትንሹ ክህደት ይሆናል ማለት ስለዚህ ሰው መጠጋት ያለበት ወደ አባቱ ነው አባቱን እስካወቀ ድረስ ወመን ይدعى እንደዚሁ የሞገተ ሰው ማለት ስለሁ ለሱ የሌለውን فليس منا ከኛ አይደለም እንግዲህ የራሱ ያልሆነ ገንዘብ የኔ ነው ያለ ለምሳሌ ዓሊም አይደለም ኢልም አለኝ እያለ የሌለውን ነገር የህክምና ሙያ ሳይኖረው አለኝ እያለ የሞገተ ይሄ ከኛ አይደለም ማለት ወለተበዋ ያዘጋጅም እንዲህ አይነቱ መቃደሁ መቀመጫውን ምን النار ከእሳት ያዘጋጅ እዚሁ አሉ ያው አዘጋጅቷል ወመን دعى የጠራ ሰው ረጁለን ሰውን ቢልኩፍር በክህደት የጠራ ያ ካፊር ብሎ የጠራ ማለት ነው አው ቃለ ወይም ያለ አዱ والله አንተ ያላህ ጠላት ሆይ ብሎ ያለ ወለይሳ ያላ አይደለ ከሆነ ከذلك ያ ሰውየው ማለት ነው እንደዛ ማይሆን ከሆነ ኢላ ሐራ عليه በሱ ላይ ተመለሰበት ይሁን እንጂ ኩፍሩ በሱ ላይ ይመለስበታል ማለታቸው ያ ካፊር ሲለው ወይም ያዱ والله ሲለው ያ ሰውዬ እውነት እንዳለው ካፊር ከሆነ አዱ والله ከሆነ ናም ነው ምንም ፈላሽ አሊ ነገር ግን ያ ሰውዬ ሙስሊም ሆኖ ከሆነ ያዱ والله ያ ካፊር ያለው ኩፍሩ ወደ ራሱ ይመለሳል ወለአዙ ቢላህ በኡጅ በመሳሰለው ነገር ማለት አላሁ ሙስተዓን ስለዚህ መጠንቀቅ አለብን አንድን ሰው ዝም ብለህ ከማክፈር መጠንቀቅ አለብን በተወፍሩ الشروط وانتفاء الموانع ነው ተክፍር የምታደርገው ከዛ ልክ እንደዚሁ عند مسلم ዘንድ መጥቷል ወለል ቡኻሪ ላወሩት ደግሞ نحوه ይሄን የሚመስል አላቸው ነው ወሐረ ማለት بمعنى رجع በሱ ላይ ተመለሰበት ቢሆን እንጂ ማለት طيب ከሐዲሱ ምን ማረው አንደኛ ተህሪቡ الانتساب الى غير ابائه ሰውየው ከአባቶቹ ውጭ ወዳለ መጠጋት ክልክል መሆኑን አው الى غير قبيلته ወይም ደግሞ ከጎሳው ውጭ ወዳለ መጠጋት اذا كان عالم ጎሳውን የሚያከሆነ እኔ ከዚህ ጎሳ አይደለሁም ብሎ ራሱን ከዛ ጎሳ ማግለሉ ወደ ሌላ ማስጠጋቱ ክልክል ሁለተኛ ተህሪሙ الدعاوي الباطله ከንቱ የሆኑ ሙግቶች ክልክል መሆናቸው من حقوق الغير يلانسو حق ከመሞገት ለምሳሌ የቤት ይሄን ነው ይላል የራሱ ያልሆነ ቤት ማለት ነው በውሸት አው ዲዓው علم ወይ ዕውቀትን መሞገት አው ጢብን ወይ ህክምና አው ሱንዓቲን ወይም ደግሞ የሆነን ሙያ ማለት ሊያስሉ በቢሃ الاموال ሰዎችን ገንዘብ ወሳል ሊገፍበት ማለት ነው ዝም ብሎ የሚሞገት የሌለውን ነገር አለኝ የሚልም እሱም حرام ነው ከኛ አይደለም ብለዋል አለይሂ ሰላቱ ወሰለም ሶስተኛ አልወዒዱ አላ ምን አጥለቀ الكفر ከህደትን ልቅ ባደረገ ሰው በተናገረ ሰው ይላል የመጣውን ዛቻ አዊል ፊስቅ ወያመጽን على من ليس كذلك እንደዛ ባል አይደለ ሰው ላይ ማለት ነው ካፊር ያልሆነን ፋሲቅ ያልሆነን ሙብተዲ ያልሆነን አካል ሙብተዲ ካፊር ፋሲቅ ማለት አደጋው ከባድ ነው طيب وليتبوأ مقعده من النار ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ከኛም አይደለም ብለውታል እሺ ቀጣዩ ኪታቡ الرضاع ስለ ጥቢ የሚናገር ኪታብ رضاع ማለት وهو شرعا كشرع بستكون مس لبن تابعا حمل በርግዝና አማካኝነት የተገኘ የሆነን ወተትን መመጥመጥ ማለት ነው ወይም መጥባት ማለት ነው አው ሹርቡ ወይም መጠጣት መጥባት ሲባል ምናልባት ወተቱ ታልቦ ቢሰጠውም ከጠጣው ያው ረዳው ይገኛል ማለት ነው ولكن غالبا አብዛኛውን ጊዜ ይጠባል ማለት ነው ምናልባት አልጠባም ካለ አልበው ሊሰጡት ይችላሉ ሊሰወር ይችላል ይሄ ማለት ነው ረዳዕ ማለት ይሄ ነው እና ስለሱ የሚናገር ነው ይሄም ማወቅ በጣም ወሳኝ عن ابن عباس رضي الله عنهما كعبد الله بن عباس تيزو قال رسول الله صلى الله عليه وسلم نبياتنا قالوا في بنت حمزة بحمزة لج زرع لا تحل لي لن يتفكر لي مال بحمزة لج زرع ይህን ያሉት ለምንድነው وذلك لما قال له علي تزوجها علي رضي الله عنه لمن አግባት ብሎ ስላላቸው ነው ከዑምረተ القضاء ሰባተኛው ዓመት ሂጅራ ላይ ዑምረተ القضاء አድርገው ሲመለሱ ያአሙ ያለች ተከትላቸው ነበር ይባላል የሐምዛ رضي الله عنه وارضاه لجمالت እና علي رضي الله تعالى عنه تزوج ያላህ መልክተኛ ወይ ለምን አታገቧትም ብለው አሏቸው ነብዩ ሰለላሁ ዐለይሂ ወሰለም لا تحل لي ለኔ አትፈቀድልኝም አሉ يحرم من الرضاع ከጥቢ حرام ይሆናል ما يحرم من النسب ከዘር حرام የሚሆነው አሉ ከዘር ከዝምድና حرام የሚሆነው ከምን حرام ይሆናል ከጥቢም حرام ይሆናል وهي ابنه اخي ወንድሜ ልጅ ናት من الرضاعه ከጥቢ በኩል አሉ እንግዲህ ሐምዛንና ነብዩ ሰለላሁ ዐለይሂ ወሰለም ሶይባ አጥብታቸዋለች አቡ ለሃብ ባሪያ ማለት ነው ማአቱቃ እንግዲህ መጀመሪያ ሐምዛን አጥብታለች ከዛ ነብዩ ሰለላሁ ዐለይሂ ወሰለም አጥብታለች ስለዚህ ወንድማማቾች ሆኑ ማለት ነው አጎታቸውም ነው ወንድማቸውም ነው በዘርነት አጎታቸው ነው በጥቢ ደግሞ ወንድማቸው ስለዚህ አጎት ሆኑ ማለት ነው እሳቸው ለሷ የጥቢ አጎት ሆኑ እና አትበቃልኝም ብለው አሉ ነው መሐለ ሻሂዳችን يحرم من الرضاع ما يحرم من النسب በዝምድና አማካኝነት ስንት ሰዎች ናቸው حرام ይሆኑ ሰባት ናቸው አይደል እነዛ ሰባቶቹ በረዳም حرام ይሆናሉ
عن عائشة رضي الله عنها كعائشة تيزو قالت قال رسول الله صلى الله عليه وسلم نبياتنا إن الرضاعة طبي تحرم حرام تدرجالج ما يحرم من الولادة كذي كموالد حرام يهونون معناتنا كزر حرام يهونون طبيم حرام تدرجالج كحديث من مارو ما يثبته الرضاع من المحرمية رضاع كزمدنا مياسفردون نجر مياسركون ومنها النكاح كان زوجت عنده النكاح نو وأنه يثبت فيه ما ثبت في النسب بنسب زمدنا يثبتوا بزرنا تسمعنا بس مسلم يثبتال ولتنيا الذين تنتشر فيهم المحرمية في الرضاع برضاع بتبي وسط معناتنا محرمنة ويم يتبي زمدنا معناتنا متسرات باتشوا هم الناس الرضيعون أبيونا وفروعهم يسوق رنجافوچ ናቸው طبيونا كطبيو بكل كهونه ማለት ነው طبيونا ቅርንጫፎቹ ማለት ልጅ الى اخره اولادهم ናቸው وهو يكون እሱ ይሆናል لابويه ለሁለት አባቶቹ من الرضاع ለያውልናትና ለአባቶቹ ማለት ነው من الرضاع ከጥቢ በስተኩል ማለት ነው ከአሐዲ አውላድ النسب ከነሰብ ማለት ነው ልጆች ልክ እንደ አንዱ ይሆናል ማለት ነው አሁን ከሱ በኩል ከሆነ نعم ጠቢውና የጠቢው ቅርንጫፎች ማለትም ልጆቹ የልጆቹ ናቸው ከሷ በኩል حرام የሚሆኑት نعم ለሷ ማለት ለሷ በኩል ለሱ ከሆነ ግን እንዳለ يعني በነሰብ حرام የሚሆነው በዛም حرام ይሆንበታል ማለት ነው አሁን ይሄ ለሷ ነው ገብቷቸዋል ለሷ ጃሃት አሁን ያጠባችው ልጅና የሱን ልጆች ነው ማግባት ማትችለው ይሄ ረዳው محرميነት የሚስፋፋው በሱና በልጆቹ ውስጥ ነው ከዛ ውጪ ወንድሞቹን ብታገባ አባቱን ብታገባ ይሄ የምትከለከል አይሆንም እሱ ግን خلاص የሱ በሷ ውስጥ ሁሉ ይስፋፋል ማለት ነው ገብቷቸዋል በነሰብ ውስጥ حرام እንደሆነ ሁሉ ማለት ስለዚህ አንድ ሰው ለማግባት ሲፈልግ ይሄንን ማጣራት መቻል አለበት በተለይ ዘመዳሞች ምናምን ከሆነ አይታወቅም ይሄ ነገር ሊፈጠር ስለሚችል ማረጋገጥ ይኖርበታል ነው የቀረውን በቀጣይ ደርሳችን እናሟላ ይሆናል هذا وبالله التوفيق وصلى الله وسلم على نبينا محمد وآله وصحبه